የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በተለያዩ አቅጣጫዎች ጦርነት ሊከፍቱብኝ የተዘጋጁ ኃይሎች አሉ ማለት ተሰማ። የደቡብ ምዕራብና ሰሜን ምዕራብ እዞችን ተዘዋውሮ የተመለከተው ጀነራል አበባው ታደሰ ለአማራ ክልል አመራሮች ሚሊሻችሁን አዘጋጁ የሚል መመሪያ ሰጥቷል ተብሏል። ጀነራሉም ህወሓት በአንድ አቅጣጫ ብቻ ተጠብቁት ማለቱም ነው የተሰማው። በዝርዝር የምናየው ቀዳሚ ጉዳይ ነው። የትግራይ ክልል ወደ አደገኛ ጦርነት ሊገባ ነው አለ ሪፊጂ ኢንተርናሽናል። ሪፊጂ ኢንተርናሽናል በትግራይ ክልል የተፈጠረው ፖለቲካዊ ውጥረት በአሁኑ ሰዓት እንዲበርድ አሳስባለሁ ብሏል። የሪፊጂ ኢንተርናሽናል ከፍተኛ አመራር የሆኑት ዶክተር ሳራ ሚለር ናቸው። በሰሜን ኢትዮጵያ ክፍል የተከሰቱ ወታደራዊ ውጥረቶች አሁን ከፍተኛ ጦርነት ሊወልዱ ነው ያሉት በዝርዝር እናየዋለን። የአገዛዙ የፌዴራል ፖሊስ በረከት ወርቁ የተሰኙትን ባለሀብት ጨምሮ 4 ግለሰቦች በከባድ የሙስና ወንጀል ፈልጋቸዋል ማለቱ አነጋጋሪ ሆኗል። የብልጽግና አገዛዝ የፌዴራል ፖሊስ ባለሀብት ናት በሚል በአገዛዙ ሚዲያዎች ስተዋውቅ የነበረችው በረከት ወርቁ አደራን እንዲሁም ጌታቸው አሞኘ፣ ይልቃል የኔሰውና ቡሻ አየለ የተባሉ የአገዛዙ መንግስት መጠነኛ ባለስልጣኖችና ግለሰቦች በከባድ የሙስና ወንጀል እንደሚፈለጉ ማስታወቁና አፋልጉኝ ማውጣቱ አነጋጋሪ ሆኗል። በዝርዝር እናየዋለን። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው እጅግ አሳዛኝና አውዳሚ ጦርነት የውክልና መልክ እየያዘ መጥቷል አሉ። ሩቢዮ ሀገራት የቀጥታ ተሳትፎን ጨምሮ በጦር መሳሪያ ማከማቻነትና የጦር ቦታ በመፍቀድ የተለያዩ ተሳትፎች እያደረጉ ይገኛሉ። ይህን በቃ ልንለው የሚገባ ትልቁ ጉዳይ ነው ብለዋል። በአሜሪካ በኩል የሱዳን ጦርነት ለማስቆም ከፍተኛ ዝግጅት አለን ብለዋል። በዝርዝር እናየዋለን። አሜሪካ 2 የኢራን ነዳጅ ጫኝ መርከቦችን መምታቷ ስታስታወቅ የአሜሪካን እገዳ ተከትሎ $13 ቢሊዮን የሚያወጣ ነዳጅ የጫኑ መርከቦች መቆማቸው ደግሞ ታውቋል። አሁን ላይ አሜሪካ ከኢራን ምላሽ እየጠበቀች መሆኗን ስትገልጽ ኢራን አሜሪካ በወታደራዊ ጀብደኝነት ከሳታለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ በተለያዩ አቅጣጫዎች ጦርነት ሊከፍቱበት የተዘጋጁ ኃይሎች አሉ ማለቱ ተሰማ። የደቡብ ምዕራብና ሰሜን ምዕራብ እዞችን ተዘዋውሮ የተመለከተው ጀነራል አበባው ታደሰ ለአማራ ክልል አመራሮች ሚኒሻችሁን አዘጋጁ የሚል መመሪያ የሰጠ ሲሆን ህወሓት በአንድ አቅጣጫ ብቻ ተጠብቁት ማለቱም ተሰምቷል። የብልጽግና አገዛዝ የተለያዩ ኃይሎች ተቀናጅተው በተለያዩ አቅጣጫዎች ጦርነት ሊከፍቱበት እየተዘጋጁ ይገኛሉ ማለቱን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የአገዛዝ ጦር ምክትል ኢታማዦር ሹምና የአማራ ክልል ኮማንድ ፖስት ዋና አስተባባሪ ጀነራል አበባው ታደሰ የአማራ ክልል የብልጽግና ከፍተኛ አመራሮች ጋር ውይይት አድርጓል ተብሏል። ጀነራሉ ለናረጋ ከበደ የብልጽግና አገዛዝ በክልሉ ያለውን ሚኒሻቸውን ለግዳጅ አዘጋጁት ሲል መመሪያ ማስተላለፉን ነው የመረጃ ምንጮች ተናገሩት። ጀነራል አበባው ታደሰ ባለፉት ተከታታይ ቀናት የአገዛዝ ጦር ደቡብ ምዕራብና ሰሜን ምዕራብ 3 እዞችን በአካል እየተገኙ ግምገማና ውይይት ያደረጉ ሲሆን ታሪካዊ ጠላቶችና ባንዳዎች ያሏቸው ኃይሎች ተቀናጅተው ጦርነት ሊከፍቱበት ተዘጋጅተዋል በሚል ለመከላከያ አዛዦችና የፖለቲካ አመራሮች ገለጻና መመሪያ ሰጥተዋል ሲሉ ለጉዳዩ ቅርበት ያላቸው የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የጀነራል አበባው ታደሰ የአማራ ክልል የብልጽግና ከፍተኛ አመራሮችን ህወሓትን በአንድ አቅጣጫ አጠብቁት፣ የጦርነት ግንባር ማስፋት ሊበትኑ ነው እየሰሩ ያሉት፣ አቅማችሁን አሰባስባችሁ ለመከት ተዘጋጁ ሲሉ ነግሯቸዋል ነው ያሉት የመረጃ ምንጮቻችን። አበባው አክሎም ታዲያ ህወሓት በቤኒሻንጉል ጉሙዝ አለ፣ ህወሓት በቋራ አለ፣ ህወሓት በተከዜና በራያ ብቻ አጠብቁት ሲሉ ለአመራሮች ተናግረዋል ተብሏል። ምክትል ኢታማዦር ሹም አበባው ታደሰ በተከዜ ቀጠና በተገኘ ጊዜ በአካባቢው ወታደራዊ ዝግጅቶችን ከመመልከት ባሻገር የአካባቢውን አስተዳደራዊ ከሰራዊቱ ጎን እንዲቆም አሳስቧል ሲሉ አንድ የወልቃይት ጠገዴ አማራ ማንነት ኮሚቴ የመረጃ ምንጭ ተናግሯል። ጀነራሉ ሰራዊቱ ከእናንተ ጎን ነው፣ እናንተም ከሰራዊቱ ጎን መቆም አለባችሁ ስለማለታቸው የመረጃ ምንጩ የተናገሩት። በተያያዘም የአገዛዙ መከላከያ ሰራዊት ወታደራዊ ካውንስል በአዳማ ባደረገው ስብሰባ ያሳለፈው ውሳኔ ተከትሎ ባለፉት ተከታታይ ቀናት በርካታ ተጨማሪ ጦር ወደ ተለያዩ አቅጣጫዎች ወደ ሰሜን እየተጓዘ እንደሚገኝ የመረጃ ምንጮች አረጋግጠዋል። የአገዛዙ ጦር ከአዲስ አበባ ከደቡብና ከምስራቅ ወደ ሰሜን አቅጣጫ እየተጓዘ ነው ያሉት የመረጃ ምንጮች ጦሩ በአፋር፣ ራያ፣ ዋግምራ፣ ጠለምትና ወልቃይት አቅጣጫ
አቅጣጫ እየተከማቸ ይገኛል ብሏል። በተመሳይ በኢትዮጵያ ምዕራብና ሰሜን ምዕራብ አቅጣጫ ከፍተኛ ወታደራዊ እንቅስቃሴ እንደሚስተዋል የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግሯል። የአገዛዙ ጦር በተለይም በሐምዳይትና ሸረሪና ትይዩ የኢትዮጵያ አካባቢዎች ላይ ኃይል እየጨመረ እንደሚገኝ የተሰማው። በተጨማሪም በአማራ ክልል መተማ፣ ምዕራብ አርማጮና ቋራ አካባቢዎች እንዲሁም በቤኒሻንጉል ጉሙዝ ክልል ኩርሙክና ሸርቆሌ አካባቢ ከፍተኛ ወታደራዊ እንቅስቃሴ እንደሚስተዋል የመረጃ ምንጮቻችን ጨምረው ተናግረዋል። የትግራይ ክልል ወደ አደገኛ ጦርነት ሊገባ ነው አለ ሪፊውጂ ኢንተርናሽናል። ሪፊውጂ ኢንተርናሽናል በትግራይ የተፈጠረው ውጥረት አሳስቦኛል ነው ያለው። የሪፊውጂ ኢንተርናሽናል ከፍተኛ አመራር የሆኑት ዶክተር ሳራ ሚለር ሲናገሩ በሰሜናዊ ኢትዮጵያ ክፍል የተከሰቱ ወታደራዊና ፖለቲካዊ ውጥረቶች እንደ አውሮፓውያን አቆጣጠር በ2020 ወደ ግጭት ካመራው ሁኔታ ጋር ተመሳሳይ መሆን ጀምረዋል። ትግራይ አሁን ላይ በድጋሚ ወደ አደገኛ ጦርነት ውስጥ ለመግባት ተቃርባለች ካሉ በኋላ እንደገና ጦርነት ከተነሳ ትግራይ ክልል ለሚገኙ ሰላማዊ ሰዎች አውዳሚ ሊሆን እንደሚችልና ግጭቱ በመላው ቀጠና ሊሳፋ የሚችል ነው ብለዋል። ይህ የበጎ አድራጎት ተቋም በመግለጫ ባወጣው በትግራይ ክልል ሁኔታዎች በጦርነቱ ወቅት ወደ ነበረው አደገኛ የሰብአዊ እገዳ ጋር እየተመሳሰሉ መምጣታቸውን ገልጾ ይህ የሆነው በኢትዮጵያ የብልጽግና አገዛዝና በህወሓት መካከል የተነሳው ውጥረት ተከትሎ ነው ብሏል። የብልጽግና አገዛዝ በተለይም የፌዴራል መንግስት የሚሰጠውን የበጀት ድጋፍ ማቆም በክልሉ ውስጥ የሚካሄደው የሰብአዊ እርዳታና አገልግሎት ስራዎችን እንደገደበ ጠቅሶ በጤናና ትምህርት ዘርፍ የተሰማሩ ሰራተኞች ደሞዝ አልተከፈላቸውም ብሏል። ይህም በ2022 የተደረገውን ረሃብንና ሌሎች መሰረታዊ አገልግሎቶችን ለጦርነት መዋልን የብልጽግና አገዛዝ ስልት አሁንም እየተደገመ ነው ተብሏል። ይህ ደግሞ ከ2025 አንስቶ አሜሪካና ሌሎች ለጋሾች እርዳታ ከመቀነሰችው ጋር ተያይዞ ከፍተኛ ሰብአዊ ቀውስ እያስከተለ መሆኑን የገለጸው መግለጫ በጦርነቱ የተነሳ ወደ 1 ሚሊዮን ያህል ተፈናቃዮች በትግራይ ክልል ውስጥ እንደሚገኙና አብዛኛው እርዳታ ላይ ጥገኝነት መሆናቸውን አስረድቷል። በክልል ውስጥ የሚገኙ አጋሮች ሴትና የጤና ባለሙያዎች በሰጡት መረጃ ህዝቡ ለከፋ ነገር እየተዘጋጀ ነው ማለታቸውን አስታውቋል። ድርጅቱ እንደገለጸው አንዳንድ ሴቶች ለረጅም ጊዜ የሚሆን የወሊድ መከላከያ እየተጠየቁ ሲሆን የተወሰኑት ደግሞ ፖስትፒል ወይም ደግሞ አስቸኳይ የእርግዝና መከላከያ በመጠየቅ ላይ ይገኛሉ ብሏል። ይህም ባለፈው ጦርነት ተገደው የተደፈሩ ሴቶችን የሚያስታውስ እንደሆነ ጠቁሞ በትግራይ ክልል የሚገኙ የጤና ባለሙያዎች ተገደው ለሚደፈሩ ሴቶች ጥቆማ መስጫ ነጻ የስልክ መስመርም አለ በማለት እያቀረቡ እንደሆነ አስረድቷል። ጦርነቱ ከተጀመረ የስልክ አገልግሎት ሊቋረጥ ስለሚችል ጥያቄ ዘለቄታዊ መፍትሄ አይሆንም ይላል። በዚህ ጉዳይ ላይ የአውሮፓ ህብረትና የእንግሊዝ ከዚህ ቀደም ስጋታቸውን መግለጻቸውን ያወጡት መግለጫ ያሳያል። የብልጽግና አገዛዝና ህወሓት የገቡበት አጣብቂኝ ድጋሚ ተቋርጦ የነበረውና ፕሪቶሪያ ስምምነት መሰረት ቆሞ የነበረው ጦርነት ሊያገረሽ ጫፍ ላይ መሆኑን የሚያሳዩት በርካታ መረጃዎች እየወጡ ነው። የብልጽግና አገዛዝ ፌዴራል ፖሊስ ባለሀብቷን በረከት ወርቁን ጨምሮ 4 ግለሰቦችን በከባድ የሙስና ወንጀል እንደሚፈለጉ ገልጿል። የብልጽግና አገዛዝ ፌዴራል ፖሊስ ባለሀብቷ በረከት ወርቁ አደራ እንዲሁም ጌታቸው አሞኘ፣ ይልቃል ኔሰውና አቡሽ አየለ የተባሉ የአገዛዙ መካከለኛ ባለሀብቶችና የመንግስት ባለስልጣናት በሙስና ወንጀል ፈልጊያቸዋለሁ አፋልጉኝ ሲል መግለጫ አውጥቷል። ይህም አነጋጋሪ ጉዳይ ሆኗል። የአገዛዙ ፖሊስ ባወጣው መረጃ በከባድ ሙስና ወንጀል ተጠርጥረው ፈልጋቸዋለሁ ያላቸውን ማንነትና ምስልም ይፋ አድርጓል። በፎቶግራፍ ተለይተው የቀረቡት ግለሰቦች በሀገርና በህዝብ ሀብት ላይ ከፍተኛ ጉዳት ያደረሰ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው ብሏል። የአገዛዙ ፖሊስ ይህን የሚለው እነዚህ ግለሰቦች ከሀገር ወጣውበት ይሁን ጠፍተውበት አይታወቅም። የፌዴራል ፖሊስ በመሆኑ ህብረተሰቡ ተጠርጣሪ ግለሰቦችን በሚመለከት ማንኛውም መረጃ ካለው እንዲያሳውቀኝ ብሏል። ፖሊስ በአብዛኛው ከነዚህ ሰዎች ጋር ባለስልጣናት ከፍተኛ ግንኙነት ያላቸው ቢሆንም ከሀገር ይውጡበት ወይስ እንዴት ይሆኑ ግን አልታወቀም። ይህም መረጃ ያወጣው የአገዛዙ ፖሊስ ይፈልጋሉ የተባሉ ግለሰቦች የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት ያደርጉ 13 ግለሰቦች ላይ ክስ መመስረቱን መግለጹ ተከትሎ ነው። ተከሳሾቹ አንደኛ አቶ ዲባራ ፉፋ፣ ሁለተኛ አቶ ሹማለም ብራኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ በላይ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሻ አየለ ጌትነት እንዲሁም ዘጠነኛ አቶ ይልቃል ኔሰው፣ አስረኛ የእኛ ፔትሮሊየም ኃላፊነት የተወሰነ የግል ማህበርና 11ኛ አቶ ስመላለም ምረቱ እንዲሁም 12ኛ አቶ አባይ ነው አወል እንዲሁም 13ኛ አቶ ብስራት አባው ናቸው ብሏል። ተከሳሾች ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍጣ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት እንዲፈጠር አድርገዋል ማለት ከሷቸዋል። የብልጽግና አገዛዝ የሚሸልማቸው የሚያንቆለጳጵሳቸውና ከስርዓቱ አለሁለት የሚሉ ሰዎችን ሲከስና እፈልጋቸዋለሁ ጠፍተውኛል ሲል ይህ የመጀመሪያው አይደለም።
የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው እጅግ አሳዛኝና አውዳሚ ጦርነት የውክልና መልክ እየያዘ መጥቷል አላሉ። ሩቢዮ ጎረቤት ሀገራት የጦር መሳሪያ ከማቅረብ ቦታ እስከ መፍቀድ ደርሰዋል ብለዋል። ሚኒስቴሩ በሰጡት መግለጫ ሱዳን ውስጥ ለሚዋጉ ኃይሎች የጀርባ ድጋፍ በሚሰጡ በርካታ ሀገራት መካከል ጦርነቱ የውክልና ግጭት መድረክ መሆኑን ጠቁመው በቀጥታ በጦርነቱ ያልተሳተፉ ነገር ግን ብሔራዊ ግዛታቸውና የጦር መሳሪያ ማስተላለፊያ መንገድ አድርገው የፈቀዱ ሀገራት አሉ ብለዋል። አሜሪካ በአራትዮሽ የሰላም ሂደት ውስጥ በስፋት እየተሳተፈች መሆኑን ያነሱት ሩቢዮ በቅርቡ በመርሆዎች መግለጫ ላይ የተደረሰው ስምምነት አዎንታዊ ጅማሮ ቢሆንም በአፋጣኝ ወደ ተግባር ወጥ እንደሚገባ ማሳስበዋል። በአሁኑ ወቅት ዩናይትድ ስቴትስ ዋነኛ ትኩረቷ በዓለማችን ከታዩት የከፉ ሰብአዊ ቀውሶች አንዱ እያስተናገዱ ለሚገኙ የሱዳን ዜጎች የእርዳታ አቅርቦት ለማድረስ የሚያስችል ሰብአዊ የተኩስ አቁም ላይ መድረስ መሆኑን ተናግረዋል። ለዚህ እርዳታ በሰላም የሚከፋፈልባቸው አስተማማኝ መጠለያ ማህበረሰቦችን መለየት እንደሚያስፈልግ ገልጸው ይህን ለማድረግ ግን ቅድሚያ አስተማማኝ የደህንነት ዋስትና መኖር አለበት፣ ሰላም መፈጠርም አለበት ብለዋል። ይሁን እንጂ ሰብአዊ የተኩስ አቁም ብቻውን የዘለቄታው መፍትሄ ወይም የመጨረሻ ግብ አይደለም የሚሉት ሩቢዮ አሁን ላይ በሱዳን ያለው ከበቂ በላይ ስለሆነ ጦርነቱ ሊያበቃ ይገባል ብለዋል። ከሰብአዊ ኮሪደሮችና ማዕከላት ባለፈም የጥምረቱ ዋና ዓላማ ግጭቱ ሙሉ በሙሉ ማስቆም መሆኑን የገለጹት ማርኮ ሩቢዮ ይህን ለማሳካት ተፋላሚ ኃይሎች ከጀርባ የሚደግፉ ሀገራትና ወገኖች ኃይሎቹ ግጭትን ወደሚያቆምበት የሰላም ስምምነት እንዲመጡ ጫና ሊያሳድሩባቸውና ሊያስገዷቸው ይገባል ሲሉ አሳስበዋል። ይህ ሰፊ ጥረት ለማሳካት የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ቢሮና ልዩ መልእክተኛው ማሳድ ቡሎስ በየዕለቱ በጉዳዩ ላይ በትኩረት እየሰሩ ነው ብለዋል። የብልጽግና አገዛዝ ከአረብ ኤምሬት ጋር በመሆን በሱዳን ከፍተኛ ተሳትፎ እያደረገ ሲሆን በተለይም ደግሞ ጦር ሰራዊት እያሰለጠነ ያስታጠቀና የበረራ ቦታዎችን በመፍቀድ የካርቱም ድብደባ ጨምሮ በርካታ ድብደባዎች እንዲያካሄድ ያደረገው አገዛዙ በአሁኑ ሰዓት የአሜሪካን ጥሪ ይሰማል ወይስ አይሰማም በሂደት የምናየው ነው። አሜሪካ 2 የኢራን ነዳጅ መርከቦችን መምታቷን አስታውቃለች። የአሜሪካ እገዳ ተከትሎ 13 ቢሊዮን ዶላር የሚያወጣ ነዳጅ የጫኑ መርከቦች መቆማቸውን ሰምቷል። አሜሪካ ከኢራን ምላሽ እየጠበቀች ከመሆኗን ስትገልጽ፣ ኢራን ደግሞ በወታደራዊ ጀብደኝነት አሜሪካን ከሳለች። የአሜሪካ ኃይሎች በኢራን ላይ የባህር እቀባ ማድረግ ከጀመሩት ጊዜ አንስቶ ከኢራን ወደቦች የሚነሱና ወደ ኢራን ወደቦች ያቀኑ የነበሩ ከ70 በላይ ነዳጅ ጫኝ መርከቦች ማገዳቸውን የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ሴንቲኮም ነው ያስታወቀው። እነዚህ የመንቀሳቀስ እቀባ የተጣለባቸው ግዙፍ ነዳጅ ጫኝ የንግድ መርከቦች ከ13 ቢሊዮን ዶላር በላይ ዋጋ የሚያወጣ ከ166 ሚሊዮን በርሜል በላይ ነዳጅ የጫኑ እንደነበሩ ማዕከላዊ እዝ ባወጣው መግለጫ አመላክቷል። ኢራን ወሳኝን የሆርሙዝ ወሽመጥ መዘጋት ተከትሎ በምላሹ አሜሪካ ከሚያዝያ 5 2018 ጀምሮ በኢራን መርከቦች ላይ እንዳይንቀሳቀሱ እገዳ ጥላለች። በዚህም በሆርሙዝ ወሽመጥ በኩል ከኢራን ወደቦች የሚነሱና ወደ ኢራን ወደቦች የሚጓዙ ሁሉም መርከቦች እንዳይንቀሳቀሱ በአሜሪካ ኃይሎች ይገዳጥሉባቸዋል። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሀሳብ ምላሽ እየጠበቀች ሲሆን ኢራን ደግሞ አሜሪካ ዲፕሎማሲያዊና በወታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ለቀረበላት የሰላም ሀሳብ ትላንት አርብ ምላሽ ትሰጣለች ብለው አሜሪካ እየጠበቀች እንደነበረ ተናግረዋል። ሚኒስቴሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸውም ትላንት ከሰዓትም ሆነ ነገ እንሰማለን ብለን እንጠብቃለን፣ ምላሻቸውም የምር እንደሚሆን ተስፋ እናደርጋለን ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሐሙስ ዕለት እንደተናገሩት ሀገራቸው በአሜሪካ በኩል የቀረበውን የሰላም ሀሳብ እየመረመረች ነው ብለው ነበር። ይህ በእንዲህ እንዳለ የአሜሪካና ኢራን ኃይሎች አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዚዳንት ትራምፕ የተኩስ አቁም እንደጸና መሆኑን ማስታውቀው ነበር። አሜሪካ ታዲያ በኢራን ሚሳይሎች፣ ድሮኖችና ፈጣን ጀልባዎች ጥቃት እንደተፈጸመባት ስትከስ፣ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌሎች መርከቦች ላይ ለፈጸመችው ጥቃት አጽፋ መሆኑን ገልጻለች። ይህን ተከትሎ አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ የዲፕሎማሲ መፍትሄ ጠረጴዛ ላይ ሲቀርብ ፊቷን ወደ ሞኝ ወታደራዊ ጀብደኝነት ታዙራለች ማለትም ከሰዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።